ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገላን ባለንበት ሰዓት አቆጣጠር የዛሬ መስከረም 28 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተቀናጀ ወታደራዊ ጥቃትና ድል፣ የአገዛዙ ጀነራል ፉከራ፣ የአቡነ ማቲያስ ጉዳይ፣ በተስፋ የቀረው ደሞዝ፣ የወለጋ ተፈናቃዮች፣ የኦብነግ ቁጣ፣ የመንግስት ለውጥ ጥያቄና የወጣቶቹ ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል በሰሜን አማራ ቀጠናና ምዕራብ አማራ ቀጠና የወሰዳቸውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን ገለጸ። የዋድ አዲስ ዓለም ከተማ ለመውረር የአብይ አገዛዝ ስልጣን አስጠባቂ ኃይል በብረት ለበስ ተሽከርካሪ ታግዞ ያደረገው መፍጨርጨር እንዳልተሳካና የፋኖን ጥቃት መቋቋም ሲያቅተው ወደ መጣበት ለመፈርጠጥ መገደዱ ተገለጸ። በደብረ ማርቆስ የከንቲባ አጃቢ መደምሰሱ ተገለጸ። የአማራ ፋኖ ብሔራዊ ኃይል በሰሜን አማራ ቀጠና በላይ ዘለቀ እዝ በሜጀር ጀነራል ዋንታ ባተኮር የተጠና የደፈጣ ጥቃት በጠላት ላይ ድል መቀዳጀቱና በምዕራብ አማራ ቀጠና ቴድሮስ ህዝብ በዛሬው ዕለት መስከረም 28 ቀን 2018 ዓ.ም የዋድ አዲስ ዓለም ከተማን ለመውረር ከጂጋና ከደንበጫ ከተማ በብረት ለበስ ታጅቦ የመጣው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ባናብስቶቹ በኢንጂነር ክብር ተመስገን ልጆች ተቀጥቅጦ ወደ መጣበት ለመፈርጠጥ መገደዱን ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ኃላፊ አርበኛ በፈንታው በቀጠናዎቹ ያሉ ወታደራዊ እንቅስቃሴዎችን አስታኮ በሰጠው ማብራሪያ ገልጿል። አመሰግናለሁ ሀብታሙ። እንግዲህ የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች በጣም ጠንካራ ተጋድሎችን እያደረገ ያለበት ነባራዊ ሁኔታ ነው ያለው። ከዚህ ጋር ተያይዞ እንግዲህ አማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀ መረጃው ጀምር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታ ባተኮር አሃድ የሆኑ ክፍለ ጦሮች ጋር የተቆጣጠሯቸው ቀጠናዎች ለማስለቀቅ ብሎም ለመቆጣጠር ከዳክዶ በርካታ እግረኛ ሰራዊት ከፍተኛ የሚባል የተኩስ አቅም በመያዝ ወደ ሜጀር ጀነራል ውባንታ ባተኮር ክፍለ ጦር አሃዶች ማጥቃት ያደረገ ጠላት ብሎም ሌላም እቅዶች የነበሩትን ጠላት የኮሩ አሃዶች ጠንካራ የሚባል መከላከል በማድረግና በመልሶ ማጥቃት ጠላትን ወደ መጣበት በመመለስ በጣም አስደናቂ የሚባል ጀብድ የፈጸሙበት ሁኔታ አለ። በጣም ቁልፍ የሚባሉ ወታደራዊ መሬቶችን ከተማዎችና ሌሎች የተቆጣጠሯቸውን ቀጠናዎች ለማስለቀቅና በቀጠናው ያለውን ይዞታ ለማስፋት ብሎም ገዢ መሬት በመቆናጠጥ እንደ መስፈንጠሪያ በመጠቀም ሌሎች ቀጠናዎችንም ለመቆጣጠር አቅዶ ከበባም ጭምር አደርጋሉ በሚል ከበርካታ ቀጠናዎች ያሰባሰበውን ኃይል በከፍተኛ የተኩስ አቅም ጭምር ማጥቃት አድርጎ ነበር። ይሄንን ማጥቃት በመከላከል ሜጀር ጀነራል ውባንታ ባተኮር አሃዶች በመልሶ ማጥቃት የመጣውን ጠላት ያሰበውን ነገር ሁሉ በማፈራረስ አስደናቂ የሚባል ጀብድ ፈጽመው ትልቅ ድል የተጎናጸፉበት ቀጠናቸውን ያስከበሩበት ይዞታቸውን ያስከበሩበትና አሁንም ገዥ መሬቶችን ጭምር ተቆናጠው ለሌላ ቀጠናዎችን ለመቆጣጠር የሚያስችል ቁመና ላይ ያሉበትን ሁኔታ ያስመዘገቡበት ድል ነው ያለው። በዚሁ በበላይ ዘለቀ እዝ ሌሎች መረጃዎችም አሉ። በኢንተርኔት መቆራረጥ ምክንያት እስካሁን እጃችን ላይ አልደረሱም። እንደደረሱ የምናሳውቅ ይሆናል። ሌላው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አሁንም ሰሞኑን እንደምታውቁት የዞንና የወረዳ ከተሞችን ታዳጊ የቀበሌ የገጠር ከተሞችን ጭምር የከተማ ከተሞችን የተቆጣጠረ ያለበት ሁኔታ እንዳለ ይታወቃል ማለት ነው። አሁንም በዚሁ ቀጠና የዋድ አዲስ ዓለም ከተማን ለመውረር ከጂጋና ደንበጫ ከተማ በብረት ለበስ ታጅቦ የመጣውን የአገዛዙ ዙፋን ጠባቂ ሰራዊት አሁንም ማጥቃት ነው የመጣው። ጥብቅ መከላከል በማድረግ በመልሶ ማጥቃት ወደ መጣበት ቀጠና በአናብስቶቹ ኢንጂነር ክብር ተመስገን ልጆች ተቀጥቅጦ የተመለሰበት ሁኔታ አለ። ዛሬ መስከረም 28 2018 ዓ.ም ማለዳ ጀምሮ ማለት ነው ዋድ አዲስ ዓለም ከተማን ለመውረርና ከጂጋ ከደንበጫ ከተማ ብረት ለበስ ዙ 23 ሌሎች ከፍተኛ የሚባሉ የቡድንና የመካናይዝድ ተኩስ አቅም ጭምር አጠናክሮ የመጣበት ሁኔታ አለ። ለማጥቃት ቤዙን መሰረቱን ለቆ ሲንቀሳቀስ በተመስገን ልጆች ደግሞ ጠላት የተነሳበትን አካባቢ በቆረጣ በመግባት የራሱን ቤዙንና መስፈንጠሪያውን ጭምር ሲነኩበትና ሲንዱበት ተመልሶ ወደ መጣበት የተመለሰበት ድንቅ
ድንቅ የሚባል ወታደራዊ ስትራቴጂ ድንቅ የሚባል የዘመቻ ስምሪት የታየበት ምርጥ የሚባል ድል አስመዝግበው አሁንም ቀጠናቸውን ከተማቸውን የተቆጣጠሩበትና ያስጠበቁበት ሁኔታ ነው ያለው። በዚሁ ቀጠና ሌሎች የተጋሉ መረጃዎችም እንደደረሱን የደቡብ አማራ ቀጠና ብርጋዴር ጄኔራል አሳምነው ጽጌ ህዝም ተመሳሳይ መረጃዎች እንደደረሱን የምናደርሳችሁ ይሆናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በደብረ ማርቆስ ከተማ ሌሊቱን በወሰደው ኦፕሬሽን የከንቲባውን አጃቢ ጭምር መደምሰሱን አስታወቀ። ፋኖ የሰራዊቱን ባንዳ አገልጋዮች ማጽዳቱን አጠናክሮ የቀጠለ ሲሆን ዛሬ ሌሊት በደብረ ማርቆስ ከተማ ዘልቆ መግባት ቀድሞ ይትባረክ አወቀ አጃቢ የነበረውን አሁን ላይ ደግሞ ለተተኪው የአቢሎሌ ለሆነው ስለሺ ለተባለው የደብረ ማርቆስ ከንቲባ አጃቢ የሆነውን ተቀባይ የተባለውን ተላላኪ በሌሊት ሰርጎ በመግባት መደምሰሳቸውን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የህዝብ ግንኙነት መምሪያ ማምጣው ተጨማሪ መረጃ ገልጿል። በተመሳሳይ አማኑኤል ከተማ በመግባት አመራሩን በመምታት 2 ክላሽ በመያዝ ፋኖን በይፋ የተቀላቀሉ አርበኞች መኖራቸውንም ገልጿል። እንዲህ አይነት የተጠኑ ጥቃቶች በብልጽግና ቤት ከፍተኛ ሽብር በመክፈቱ ስራ ለመልቀቅ ደብዳቤ እያስገቡ መሆኑን ማረጋገጥ ችለናል ሲል በቀጠናው ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲበል አለሙ ዘሪሁን በተጨማሪ ገልጿል። ይህ በእንዲህ እንዳለ ትላንት የደቡብ ሜጫ ወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ስማቸው ጥጋቡም በአማራ ህዝብ ላይ የታወጀውን ጦርነት በመደገፍ ከአገዛዙ ጎን በመሆን ሰላማዊ ሰዎች እንዲገደሉ ንብረት እንዲዘረፍና የአካል ጉዳት እንዲደርስ ምክንያት የሆነ ሲሆን ፋኖ በሰነዘረው ጥቃት መደምሰሱ ታውቋል። ይህ በእንዲህ እንዳለ አገዛዙ በርከት ያለ ኃይል በዛሬው ዕለት ከባህር ዳር ወደ ጎንደር እያጓጓዘ ሲሆን በርከት ያለ ሎጂስቲክና የተወሰነ የጦር መሳሪያ የያዙ የአገዛዙ ስልጣን አስጠባቂ ወታደሮችን ማጓጓዙ ታውቋል። በትግራይ ክልል የሚንቀሳቀሱ 4 የተቋሚ ፓርቲዎችና 3 ታዋቂ ግለሰቦች በክልሉ እስከ ቀጣዩ ምርጫ የሚያሻግር ያሉትን ሁሉንም አካታች ባለድርሻ አካላት ያካተተ የሽግግር መንግስት እንዲመሰረት ሲሉም ጥሪ ያቀረቡ። ፓርቲዎቹ ይህንን ለማሳካት የሚያስችላቸውን አደረጃጀት መፍጠራቸውና አሁን ያለው የጦርነት ድባብን በሰላማዊ መንገድ ለመፍታት እንደሚጥሩም ባወጡት የጋራ መግለጫም ገልጸዋል። የትግራይ ለውጥ ፈላጊዎች እንቅስቃሴ በሚል የተደራጁት ትንሳኤ 70 እንደርታም ፓርቲ ባይቶናም አረናም ትግራይ ስምረት ፓርቲም ሲሆኑ ከታዋቂ ግለሰቦች መካከል የቀድሞ የመከላከያ ሚኒስትር ኤታማዦር ሹሙ ጀነራል ጻድቃን ገብረተንሳይ፣ የቀድሞ አየር ኃይል አዛዥ ጀነራል አበበም ተክለሃይማኖት፣ የቀድሞ የፕራይቬታይዜሽን ኤጀንሲ ዋና ዳይሬክተር የነበሩት አቶ አሰፋ አብርሃም በንቅናቄ ውስጥ መካተታቸው ተገልጿል። የትንሳኤ 70 እንደርታ ፓርቲ ሊቀመንበር የንቅናቄው የኮሙኒኬሽን ኮሚቴ ሰብሳቢ አቶ ከበደም አሰፋም ሲሆኑ ሁኔታዎች እየተካረሩ ወደ ጦርነትም እንዳያድጉ ለማድረግ እንደዚሁም የፕሪቶሪያው ሰላም ስምምነት ውል በተሟላ ሁኔታ እንዲተገበር በትግራይ ውስጥ አቃፊ ጊዜያዊ አስተዳደር እንዲመሰረትና ለቀጣይ ምርጫ ምቹ ሁኔታ ለመፍጠር የሚያስችል ምህዳር ለመፍጠር ዓላማ ያደረጉ 4 ፓርቲዎች ማለትም ትንሳኤ 70 እንደርታም ባይቶናም አረናና ስምረት እንደዚሁም በፖለቲካው ትግላቸው ውስጥ ተጽዕኖ ፈጣሪ የተባሉት አንጋፋም ታዋቂና የጦር ጄኔራሎች መካተታቸውን ገልጸዋል። የአብይ አገዛዝ ስልጣን አስጠባቂ ኃይል ወረይሉ ከተማን ከፋኖ ለማስለቀቅ ያደረገው መፍጨርጨር እንዳልተሳካ ተገለጸ። ፋኖ የጀመረውን ወታደራዊ ዘመቻ አደም አሊ አባናደው ተጠናክሮ መቀጠሉም ተገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ያለፉት 2 ሳምንታት እያካሄደ ያለው ዘመቻ አርበኛ አደም አሊ አባናደው ዛሬም ተጠናክሮ የቀጠለ ሲሆን ትላንት ከአገዛዙ ነጻ ያወጣትን ወረይሉ ከተማ የአብይ አገዛዝ ስልጣን አስጠባቂ ኃይል ለማስለቀቅ ያደረገው መፍጨርጨር ዛሬም እንዳልተሳካ እና በተለያዩ ግንባሮች እየተካሄደ ያለው ውጊያ ተጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ በፈንታው ዛሬ መስከረም 28 ቀን 2018 በሰጠው ማብራሪያ ገልጿል። ምኒልክ ዕዝ ደቡብ ወሎና ምዕራብ ወሎ እያደረጋቸው ባሉ ተጋድሎች በትላንትናው ዕለት በደቡብ ወሎ በጣም ቁልፍ የሚባለውን ቦታ ወረይሉ ከተማን የተቆጣጠርንበት ሁኔታ አለ። ከወረይሉ አቅራቢያ በቅርብ ርቀት የሚገኙ ደግሞ ካቤና ሰኞ ገበያ የሚባሉ ከተሞችንም የተቆጣጠርንበት ሁኔታ አለ። በዛሬው ዕለት ወረይሉን ለማስጣል አሁንም ከፍተኛ ትንቅንቅ እያደረገ ያለበት ሁኔታ አለ። አገዛዙ በተለይ በአየር ኃይሉ የድሮን ጥቃቶችን እየፈጸመ ንጹሃኖችንም ጭምር ጉዳት እያደረሰ ያለበት ነባራዊ ሁኔታ ነው ያለው። የሆነ ሆኖ በጣም አሉኝ ስራ ሰርቼባቸዋለሁ የሚላቸውን የደቡብ ወሎና የምዕራብ ወሎ ወረዳና የዞን ከተሞች በተለይ የወረዳዎችን እየተቀማ በፋኖ ቁጥጥር ስር እየገቡ ያሉበት ሁኔታ አለ። ከዚህም ጋር ተያይዞ አሃዶችን የማልጠቅሰው በአምስቱም የቤት አማራ የምኒልክ ዕዝ ኮሮችና የእዙ ልዩ ዘመቻና ተወራሪ ሻለቃ ሁሉም ተጋድሎች እየተደረጉ ስለሆነ እንዳጠቃላይ እንደ ዘመቻ አርበኛ አደም አሊ አሃዶችን የማልጠቅሰው ከዛ አንፃር ነው። የሚገኙ ድሎችን
የተገኙ ንብረቶችን ስንጠቅስ ያገኙ የማረኩትን አሃዶች በጽሁፍም በዚህ መንገድም ማስረጃ እያቀረብን የምናደርሳችሁ ይሆናል። ይህ በእንዲህ እንዳለ በዘመቻ አርበኛ አደማሊ ከፍተኛ ወታደራዊ ሽንፈት እየደረሰበት ያለው የአብይ አገዛዝ ባለፉት 2 ሳምንታት ዛሬን ጨምሮ 20 የድሮን ጥቃቶች መፈጸሙን በተቃራኒው የአብይ አገዛዝ ስልጣን አስጠባቂ ጦር እየተፍረከረከና እየፈረሰ መሆኑን በቀጠናው ያለው ወታደራዊ እርምጃ ተጠናክሮ መቀጠሉና ፋኖ ወደፊት እየገሰገሰ መሆኑን አርበኛ አበበ ፈንታው በሰጠው ተጨማሪ ማብራሪያ ገልጿል። ታስታውሱታላችሁ ከዚህ ከሙጃው ድል በኋላ ሙጃ በጣም ከፍተኛ ቦታ ገዥ የሚባል የዘመቻ ስምሪታቸው መጀመሪያ በርካታ ቀጠናዎችን አስተሳስረው ይመሩበት የነበረ ቦታ ነው። እሱም በመቆጣጠር ጠላት ላሊበላ አካባቢ እንዲሰባሰብ፣ ጋሸና አካባቢ እንዲሰባሰብ እንዲሁም ወልዲያ ዙሪያ እንዲሰባሰብና በርካታ የሚለውን ደግሞ እግረኛ ሰራዊት ከሚሊሻም ከምንም በመሰብሰብ ኮማንዶ አመጣሁ እያለ ቀይ ቦኔት እያለበሰ ወደ ወልዲያም እያስገባበት ያለው ሁኔታ አለ። ወደ ራያ ቆቦ አሁንም በሰፊው ኃይል እያስገባ ያለበት ሁኔታ አለ። ይሄ ሁሉ እንዲናጋ ያደረግንበት ትልቅ ድል የተመዘገበበት ሁኔታ ነው ያለው። ከዛ ፈርሶ ከተሰባሰቡባቸው ቀጠናዎች መካከል ጋሸና በጣም አሁንም ወታደራዊ ቁልፍ ገዥ መሬት ከሚባሉ ቀጠናዎች መካከል አንዱ ወደ ተለያዩ አቅጣጫዎች የሚወስድ በጣም ገዥ መሬት ለዘመቻ ስምሪት መነሻ የሚሆን አሁንም ቁልፍ ወታደራዊ ቦታ ነው። ጋሸና አካባቢ የአድማ ብተና፣ ሚሊሻ፣ ፖሊስ፣ ካድሬ አጠቃላይ የ4-5 ወረዳ ካድሬ እንዲሁም የዙፋን ጠባቂ ሰራዊቱ መከላከያ የሚባለው ከሁሉም አካባቢ የፈረሰው እዛ አካባቢ እንደተሰባሰበ ይታወቃል። እዛው በተሰባሰበበት ማጥቃት በማድረግ ካሉት 3 ምሽጎች 2 ምሽጎችን በመስበር አሁንም ከተማዋን እስከ ፖሊስ ጣቢያው ድረስ ዘልቆ በመግባት በከፊል የተቆጣጠርንበት በቀጣይም ሙሉ ለሙሉ ከተማውን መቆጣጠር የምንችልበት የወታደራዊ የበላይነት ያለበት ነባራዊ ሁኔታ ነው ያለው። ከዚህ ጋር ተያይዞ አገዛዙ በእግረኛ ሰራዊቱ ምንም ማድረግ አልቻለም። የድሮን ጥቃቶችን በተደጋጋሚ እየጣለ ወታደሩ መውሰድ ያለበትን ከፍተኛ ጥንቃቄ ስለሚወስድ ንጹሃኖችን እየመታ ያለበት ሁኔታ አለ። አጠቃላይ ወደ የድሮን ጥቃቱ በዚህ በዘመቻ አርበኛ አደማሊ ወደ 20 እየደረሰ ያለበት ሁኔታ አለ። በዚህ ሂደት ውስጥ በጣም በርካታ ንጹሃኖች ናቸው እየተጎዱ ያሉት። የእንግዲህ በእግረኛ ሰራዊቱ ምንም ማድረግ ስላልቻለ ነው። የእግረኛ ሰራዊቱ በዚህ ሰዓት እንደው ካለው ነባራዊ ሁኔታ ጋር ተያይዞ አንድ መጥቀስ የምፈልገው ነገር በሰሜኑ ጦርነት የብርሃኑ ጁላ መከላከያ የታዘብነው ነገር ምን ነበረ መሰላችሁ? ፈርሶ ይሸሽ በነበረበት ሰዓት ወንዝ የሚያሻግሩትን ገበሬዎች መሳሪያ ይሰጥ ነበረ የብርሃኑ ጁላ መከላከያ። ሴት የመከላከያ አባል እህቶቻችን ደግሞ ሬንጀራቸውን በቀሚስና በነጠላ ለመቀየር መሳሪያቸውን ይሰጡ ነበር። በዛ ደረጃ ስነልቦናው ወኔው የተሰለበ መከላከያ እንደነበረው እናስታውሳለን። ፋኖ ሆነን እየታገልን ማለት ነው። አሁን ደግሞ በዚህ ሰዓት ደግሞ በሰሞኑ በዘመቻ አርበኛ አደማሊ የብርሃኑ ጁላ መከላከያ በዚህ ስነልቦና ደረጃ ላይ እንደሚገኝ 100% መናገር እንችላለን። በዛ ደረጃ ነው ያለው። ትላንትና ጋሸና 2 ምሽግ ሲሰበር በመጠጥ ቤትም በተለያዩ ሬስቶራንቶችም ምንም እየገባ መሳሪያውን እየጣለ እየሸሸ ያለበት አድማ ብተና፣ ፖሊስ፣ ሚሊሻና ሌላው ይሄ አማራ ወዳደር ኃይል ደግሞ በፋኖ የተደረገለትን ጥሪ የተቀበለው እየተቀበለ ያልተቀበለው ደግሞ ውጊያውን አበላሸ በሚል በሰበብ አስባቡ እየተረሸነ እየተደመሰሰ በመከላከያ እየተመታ ያለበት በከፍተኛ መጠራጠር ውስጥ ያሉበትና አጠቃላይ በቅርብ ጊዜ ውስጥ በጣም በርካታ የቤት አማራ አካባቢዎች ካገዛዙ ነጻ የሚወጡበት ወታደራዊ ቁመና ላይ እንገኛለን። እንደሚታወቀው ከወልዲያ ጀምሮ እስከ ሐይቅ ጃሪ ድረስ ሙሉ የፌደራል መስመሩ በፋኖ ነው። ከወልዲያ ጀምረህ ደግሞ ወደ ባህር ዳር መስመር እስከ ጋሸናና ከዛ በላይ ድረስ አሁንም በፋኖ ቁጥጥር ስር ያለ ነው። የበላይ ዘለቀ እዝ ከዛ ተቀብሎ በርካታ ቀጠና እንደዚሁ የተያዘበት በጥቅሉ ወደ አማራ ክልል የገባ ጠላት ባህር እንደገባ ይቆጠራል እንደተባለው መውጣት በማይችልበት ደረጃ እዚሁ የሚችለውን እያደረገ እጅ እየሰጠ እየተከላከለ ያለበት ሁኔታ ነው ያለው። ከዚሁ ከጋሸና በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ አቡነ ማትያስ ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚህም ጋር በተያያዘ ያቀረቡት ጥያቄ የሌለ መሆኑን እናሳውቃለን ሲል ጽሕፈት ቤታቸው ገለጸ። የብፁዕነታቸው ልዩ ጽሕፈት ቤትም ዛሬ ባወጣው መግለጫ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት
ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን በቅርቡም ተመሳሳይ ጉዞ አድርገው ባለፈው ጳጉሜ 1 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው ይታወሳል ብለዋል። መግለጫው ሲቀጥል ይህንን ተከትሎም ርዕሰ አውደ ዓመትን በማስመልከት ብፁዕነታቸው ለመላው ኢትዮጵያን የመንፈስ ቅዱስ ልጆቻቸው አባታይም ቃል በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝብ ክርስቲያን አባታይ ትምህርተ ወንጌልም ቃለ ምዕዳና ቡራኬም አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸው መንፈሳዊ ማህበራዊና ዓለም አቀፍ ተግባራትን በጽፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ ብለዋል። መግለጫው ሲቀጥልም ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ ያላቸው አካላት በማህበራዊ ትስስር ገጾቻቸው ባጋሩትም ፍጹም ከእውነትን የራቀ መረጃ ውሉደ ክህነትና በጎ ህሊና ያላቸው ምእመናን በእጅጉ መጨነቃቸውን ለመገንዘብ ችለናል ብለዋል። በስተመጨረሻም ስለሆነም ቅዱስነታቸው ሐዋርያዊ ተግባር ለመምራትም ሆነ ለማከናወን የማያስችል ምንም አይነትም የጤና እክል ያልገጠማቸው ከዚህ ጋርም በተያያዘ ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽሕፈት ቤታቸው አስታውቋል። የአማራ ብሔር ተወላጅ የሆኑት ታዋቂ ባለሀብቱን ጨምሮ በርካታ ባለሀብቶች አገር ጥለው እየሸሹ መሆኑ በይፋ ሲገለጽ የቆየ ሲሆን አብይ አህመድ በአገዛዙ አፈናና ጫና አገር ጥለው እየወጡ የሄዱ ባለሀብቶችን በደህናው ጊዜ ሀብት የሚያካብቱ ባለሀብቶች በችግር ጊዜ ወደ ዱባይ የሚሸሹ መሆን የለባቸውም በማለት መውቀሱ አገዛዙ ባለሀብቶች ላይ እያደረሰ ያለውን ጫና ራሱን ከተጠያቂነት ለማዳን የሰጠው አስተያየት ተደርጓል። ከፍተኛ ግብር ከፋዮች ተብለው ከተሸለሙት መካከል ቴሌኮሙኒኬሽን መካተቱ ጥያቄ አስነስቷል። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በጦርነቱ ዋዜማ ለማሰር ከፈለጋቸው ባለሀብቶች መካከል ራሱ በተገኘበት በደብረ ማርቆስ ከተማ ከአፍሪካ ትልቁ ኢኮኖሚያዊ ፋይዳ ይኖረዋል የተባለው የባለሀብቱ አቶ ወርቁ አይተነው WA ዘይት ፋብሪካ ከተመረቀ በኋላ ፋብሪካው ስራውን አጠናክሮ እንዳይቀጥል ባለሀብቱ ላይ ጭምር ጫና በማድረግ ከሀገር እንዲሰደዱ ያደረገው አብይ አህመድ ትላንት መስከረም 27 ቀን 2018 ዓ.ም ለታማኝ ግብር ከፋዮች ሽልማት ሰጠው ባለበት ንግግር ላይ በደናው ጊዜ ሀብት የሚያካብቱ ባለሀብቶች በችግር ጊዜ ወደ ዱባይ የሚሸሹ መሆን የለባቸውም በማለት በአገዛዙ ተማረው ባለሀብቱ አቶ ወርቁ አይተነውን ጨምሮ በርካቶች አገር ጥለው እየወጡ መሆናቸው ተደጋግሞ ሲጠቀስ የቆየ ሲሆን ጥፋቱን የባለሀብቶቹ አድርጎ ለማቅረብ ሞክረዋል። ታማኝ ግብር ከፋዮች ለተባሉት ዲፕሎማቲክ ፓስፖርት ጭምር ይሰጣቸዋል ያለው አብይ አህመድ ታማኝ ከተባሉት 700 ግብር ከፋዮች መካከል ኢትዮጵያ ቴሌኮሙኒኬሽን ዋና ስራ አስፈጻሚ ፍሬህይወት ግርማም በመድረኩ በመገኘት ሽልማት የተቀበለች ሲሆን የመንግስት ድርጅቶችም በዚህ የታማኝ ግብር ከፋይነት ተካተው እንዲሸለሙ ማድረጉ የግሉ ሴክተር ከሚለው ሽልማት ጋር አብረው እንደማይሄድ ተገልጿል። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ባለሀብቱ አቶ ወርቁ አይተነውን ጨምሮ በርካታ የአማራ ብሔር ተወላጆች ለሀገሪቱ ኢኮኖሚ ከፍተኛ ፋይዳ ያላቸው የተለያዩ የንግድ ስራዎቻቸውን እየተዉ ከሀገር ጥለው የወጡት ያሉትን ያህል በርካቶችም ንብረታቸው አላግባብ እየተወሰደ ተንቀሳቅሰው ሰርተው እንዳይችሉ መደረጉና ህገወጥ የእግድ እርምጃን ተከትሎ በባንክ ንብረታቸው በሐራጅ እንዲሸጥ የተደረገበት ከሊዝና ከሌሎችም የጨረታ ሂደቶች በአዲስ አበባ ከተማ እንዳይሳተፉ በቀላጤ ትዕዛዝ የተሰጠበትና ብሔር ተኮር ጥቃቱ በባለሀብቶችም ላይ ጫናው በግልጽ የታየበት ከአብይ አገዛዝ ጋር የወገኑ ባለሀብቶች የአማራ ብሔር ተወላጆችን ጨምሮ ጥቂቶች ከባለስልጣኖች ጋር ዘርፈው የሚያዘርፉበት አሰራር በስፋት መዘርጋቱ ተደጋግሞ በወቀሳ ሲነሳ ቆይቷል። አብይ አህመድ የሪል ስቴት ኩባንያን ጨምሮ የተለያዩ ኩባንያዎችን በሽርክና በግለሰቦች ስም በማቋቋም የአገሪቱን ሀብት ሀገር ውጭ አልፎ በሙስና ውስጥ እየተሳተፈ ቢሆንም የንግዱ ማህበረሰብ እንደ ዘራፊ በመቁጠር በተደጋጋሚ የግብር ጫናዎች የተለያዩ የፓርቲና ያገዛዙ መዋጮዎች በማዋከብ የተራዘመው ጦርነትና ዜጎች በነጻነት ተንቀሳቅሰው መኖር አለመቻላቸው በንግዱ ህብረተሰብ ላይም የፈጠረውን ጫና ተከትሎ አንዳንዶች ድርጅቶቻቸውን እየዘጉና እየሸጡ ወደ ጎረቤት አገራት ጭምር መሰደዳቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። ባለሀብቶች የሀገርን ጥቅምና ትውልድ የሚያስቀድሙ መሆን አለባቸው ማለት ትላንትና የስሙላ ንግግር ያደረገው አብይ አህመድ ሀገርና ህዝብ የሚጠቅሙ ባለሀብቶችን በማንነታቸውና ከአገዛዙ ባለስልጣናት ጋር በጥቅም ያልተገናኙና እሱና የአጋሮቹን ሐሳብ አልተቀበሉም ያላቸውን እያሳደደ መሆኑን ወደ ጎን በማድረግ መልሶ ባለሀብቶችን መውቀሱ ጅራፍ ራሱ ገርፎ ራሱ ይጮሃል የሚያሰኝ ተግባር ነው በሚል በወቀሳ አስተያየት መስጠት ጀምረዋል። በደብረ ማርቆስ ከተማ የተገነባው የባለሀብቱ ወርቁ አይተነው WA ዘይት ፋብሪካ ከ5 ቢሊዮን ብር በላይ ወጪ የተደረገበትና በወቅቱ ፋብሪካውን በይፋ
በይፋ የመረቀው ራሱ አብይ አህመድ ሲሆን አቶ ወርቁም በጫና ከሀገር ካሰደደ በኋላ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ፋብሪካ ውስጥ መሳሪያ ተደብቋል በሚል የፋብሪካውን ጥበቃና ስራ አስኪያጅ ጭምር የአብይ አገዛዝ ስልጣን አስጠባቂ ወታደሮች በመረሸን ራሳቸው መሳሪያ አስቀምጠው ቪዲዮ በመቅረጽ ፎቶ በማንሳት የሐሰት ቅስቀሳ ማድረጋቸው ጦርነቱን ተከትሎ ከዚህ ቀደም መዘገቡ አይዘነጋም። በመስከረም ወር ይከፈላል የተባለው የደሞዝ ጭማሪ በአንዳንድ ክልሎች ዛሬም እንዳልተከፈለና ከጭማሪው በፊት ያለው ደሞዝ እንደተሰጣቸው በቀጣይ ወር ለመሰጠቱም ዋስትና እንደሌላቸውና የሚሰጣቸው ምክንያት በቂ እንዳልሆነ ገልጸዋል። ለብዙሃኑ ሰራተኛ አነስተኛ ነው የተባለው የደሞዝ ጭማሪ በመስከረም ወር ተግባራዊ ይሆናል የተባለ ቢሆንም ከዛሬ ጀምሮ ደሞዝ መቀበል የጀመሩ በተለያዩ ክልሎች የሚገኙ ሰራተኞች አዲስ ተጨመረ የተባለው የደሞዝ ጭማሪ የተከፈላቸው እንዳልሆነ በቅሬታ ማንሳት ጀምረዋል። ኢትዮጵያ ጤና ባለሙያዎች ንቅናቄ ስራ ማቆም አድማን ታሳቢ በማድረግ አገዛዙ በችኮላ አነስተኛ የደሞዝ ጭማሪ ቢያደርግም ለብዙሃኑ ሰራተኛ ትርጉም ያለው ውጤት አያመጣም የተባለ ቢሆንም ሰራተኞች በጉጉት የሚጠብቁት ይሄም አነስተኛ የደሞዝ ጭማሪ በበርካታ አካባቢዎች ተግባራዊ መሆን እንዳልጀመረና መደበኛ ደሞዝ እንደተከፈላቸው ጭማሪው የት ሄደ ብለው ሲጠይቁ በቀጣይ ወር ሊከፈላችሁ ይችላል፣ መረጃ ሲደርሰን እናገራለን በሚል ምላሽ እንደተሰጣቸው የሚጠቅሱ መረጃዎች መውጣት ጀምረዋል። በጉራጌ ዞን ጤና ጣቢያዎችን ጨምሮ መምህራንና ሌሎችም የመንግስት ሰራተኞች አዲሱ የደሞዝ ጭማሪ እንዳልደረሰ ተነግሯቸው መደበኛ ደሞዝ የተከፈላቸው ሲሆን በቀጣዩ ጥቅምት ወር ጭማሪው ተደርቦ ይሰጠናል የሚል ጥያቄ አቅርበው ለዚህ መረጃ የለንም፣ ተሟልቶ ከፌዴራል የደሞዝ ጭማሪው በጀት አልተለቀቀልንም በሚል ምላሽ እንደተሰጣቸው የሚጠቅሱ መረጃዎች ወጥተዋል። የደሞዝ ጭማሪው ከፍተኛ ደሞዝ ተከፋዮች ከ17,000 ብር በላይ ሲያገኙ እነዚህም ቁጥራቸው ከ5 በመቶ እንደማይበልጥና 95 በመቶ ለሚሆነው ሰራተኛ ከ1200 ያልዘለለ አነስተኛ ደሞዝ ሲሆን ከእሱ ላይ ከሚከፈለው ከፍተኛ የደሞዝ ግብር በተጨማሪ የተለያዩ ታክሶችን አገዛዙ ተግባራዊ በማድረጉ ደሞዙ በስም መጥቶ በስም ይሄዳል። ሰራተኛው የመከራው ህይወቱን ይቀጥላል። በተለይም ደሞዝ ይጨመራል መባሉን ተከትሎ በሸቀጦች ላይ የዋጋ ጭማሪ የተከሰተ ሲሆን ይህንን ታሳቢ በማድረግ ሰራተኛው ደሞዙ ሳይመጣ እየተማረረ ቢሆንም በተስፋ የጠበቃት አነስተኛ ጭማሪም በተለያዩ ክልሎች ተግባራዊ አለመሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። የሲቪል ሰርቪስ ኮሚሽን ቀደም ሲል አገዛዙ የጨመረውን ደሞዝ ላለመክፈል እያንገራገረ መሆኑን የሚጠቅሱ መረጃዎች መውጣታቸውን ተከትሎ ማስተባበያ የሰጠ ሲሆን በመስከረም ወር ይሰጣል የተባለው የደሞዝ ጭማሪ ይካሄዳል የሚል መግለጫ ሰጥቶ እንደነበር አይዘነጋም። ይህ በእንዲህ እንዳለ ጀዋር መሐመድ ከመደበኛ ሰራተኞች እኩል ደሞዝ ሊከፈላቸው የሚገባ የፖሊስ አባላት በተደረገው የደሞዝ ማሻሻያ ስሌት የመንግስት ሰራተኞች ከተደረገው አነስተኛ ነው በማለት በሰንጠረዥ አስደግፎ ቅሬታቸውን አቅርበዋል። የፖሊስ አባላት የወታደርን ሞራልና ክብር የማይመጥን የደሞዝ ጭማሪ ይፋ መደረጉን መንግስት ወይም ገዢ ፓርቲ ትኩረት እንዳልሰጠበት ማሳያ ነው። በመሆኑም የፖሊስ ደሞዝ በማዕረግ የተቀመጠውና የሲቪል ደሞዝ በደረጃ የተቀመጠው ትርጉም ተመሳሳይ ነው። ለምሳሌ ምክትል ኢንስፔክተር 9532 ብር የሚከፈለው ሲሆን በአዲሱ ጭማሪ 12373 ብር የሚያገኝ ቢሆንም የሲቪል ደረጃ 12 የተባለው ከዚሁ ምክትል ኮሚሽነር ጋር በተመሳሳይ ደረጃ ሊቀመጥ የሚችለው 9047 ብር ይከፈለው የነበረ በአሁኑ ወቅት ተጨምሮለት 16348 ተደርጓል። ይህ ለፖሊስ አነስተኛ ደሞዝ እየተከፈለ ነው በማለት የስርዓቱ ስልጣን አስጠባቂዎችም የደሞዝ ጭማሪ ቅሬታ እንዳላቸው የሚያሳይ መረጃ አጋርተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ መስከረም 5 ቀን 2018 ሊያደርጉት የነበረው የስራ ማቆም አድማ የጤና ዘርፉ እንዲሻሻል የደሞዝ ጭማሪ እንዲደረግላቸው የጤና ሽፋን እንዲሰጣቸው የጠየቁትን ጨምሮ 12 ጥያቄያቸው ተቀባይነት አለማግኘቱን ተከትሎ ቢሆንም የተቃውሞ ሰልፉን ሌሎችም የመንግስት ሰራተኞች መምህራንን ጨምሮ እንዲቀላቀሉ ጥሪ አቅርበው የነበረ ቢሆንም የደሞዝ ጭማሪውን ታሳቢ በማድረግ ሁኔታዎችን እንመልከት በሚል ለተጨማሪ ጊዜ ማራዘማቸውና እንደ አውሮፓ አቆጣጠር በመጪው ኖቬምበር 15 የስራ ማቆም አድማ ለማድረግ አዲስ ቀጠሮ መያዛቸው አይዘነጋም። ይህ በእንዲህ እንዳለ የጤና ባለሙያዎች ቀጣዩን የስራ ማቆም አድማ ለህዳር 5 ቀን 2018 ያራዘሙ ቢሆንም ዛሬም ድረስ ለጥያቄያቸው ምላሽ አላገኙም። በኦሮሚያ ክልል ኤሌባቡር ዞን ውስጥ ሁሩሙ ወረዳ ፍርድ ቤት በግል የማህበራዊ ሚዲያ ገጽ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን በሚመለከት የጥላቻ ንግግርና የሐሰት መረጃዎችን ሲያሰራጭ ነበረ በተባለም ግለሰብ ላይ የእስራት ቅጣት በየነ። ተከሳሹ ተስፋ ሚካኤል ወንድሙ ተክሌ የተባለም ሲሆን በሁሩሙ ወረዳም 01 ቀበሌ ነዋሪ መሆኑና ካለፈው ሰኔ 2017 ዓ.ም ጀምሮ እስከ መስከረም 2018 ድረስ ባሉት ወራት ዲያቆን ተስፋ ሚካኤል
ዘኦርቶዶክስና ተስፉ ጄስ በተሰኙ የፌስቡክ የግል ገጾቹ ላይ የተለያዩ የጥላቻ ድርጊቶችና ጽሁፎችን ሲያሰራጭ መቆየቱን ከሳሽም አቃቤ ሕግም ያቀረበው መረጃም ይገልጻል። ግለሰቡም ካቀረባቸው ሐሰተኛ እና የጥላቻ ንግግሮች መካከል በእመቤታችን ቅድስት ማርያም ምስል ላይ የኤክስ ምልክት ማድረግ፣ የቅዱስ ክርስቶስም ሳምራ ስዕል ላይም እንደዚሁ ተገቢ ያልሆነ ጽሁፍ መለጠፉ፣ በቪዲዮ ቀረጻ የእመቤታችን ምስል መጣል፣ ስለ አቡነ ተክለ ሃይማኖትና አቡነ አልበቲም ተክሌ የሚሉ ቃላትን በመጠቀም ጽሁፎችን መጻፍና መለጠፍም ይገኝበታል። ከዚህም በተጨማሪ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካልታደለሰችም እጣፈንቷ ሙዚየም መሆን ነው የሚል ከሃይማኖትና ከአመለካከት ያፈነገጠ መልእክት ማሰራጨቱ ተረጋግጦበታል። 44ቱን አምላክም አመልካለው ራሴንም ክርስቲያን እላለሁ የሚል መረጃም መለጠፉ የተቀረበበት ግለሰቡ የታቦተም ጽዮን በተመለከተም ተገቢ ያልሆነ ጽሁፍ ማሰራጨቱ በህግ ተጠያቂነት እንደሆነም ተደርሶበታል። በስተመጨረሻም በግለሰቡ ላይ የ1 ዓመትም ከ6 ወራት እስር መወሰኑን ፍርድ ቤቱ አስታውቋል። በወረዳው የጸጥታ አካላት ክትትልና ቁጥጥር ስር የዋለው ተከሳሹ በፖሊስም በአቃቤ ህግም የጋራ ምርምር የተደረገበት ሲሆን አቃቤ ህግም ያቀረበው ክስም ተከሳሹ ድርጊቱን የፈጸመው በወቅቱ በስራ ላይ በነበረው በ1996 የወጣው የወንጀል ህግን አንቀጽም 32 ህዝባር 1 ሀ እና አዋጅ ቁጥር 1185 2012 አንቀጽ 4 እና 7 ህዝባር 1 ስር የተመለከቱትን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን መከላከል የሚመለከቱት ድንጋጌዎች በመተላለፍ መሆኑን አስታውቋል። የኦጋዴን ነጻነት ግንባር የኦጋዴን የተፈጥሮ ጋዝ ልማት ፕሮጀክት ህዝቡን ያላማከረና ያገዛዙ ስልጣን አስጠባቂ ሰራዊት በአካባቢው በህዝቡ ላይ ጉዳት ማድረሱን ጠቅሷል። በአብይ አህመድ ተመርቋል የተባለው በሶማሌ ክልል የተጀመረው የተፈጥሮ ጋዝ ልማት ፕሮጀክት የኦጋዴን ብሔራዊ ነጻነት ግንባር አንድ አንጃ ተቃውሞ ማቅረቡ ታውቋል። ኦብነግ ፕሮጀክቱ ከህዝቡ ጋር ምክክር እንዳልተደረገበት የተቸ ሲሆን ከዚህ ቀደም በነዳጅ ፍለጋ ወቅት ከባድ የሰብአዊ መብቶች ጥሰቶች መፈጸማቸውን የሚያስታውሱ ተመራማሪዎች ፕሮጀክቱ ጥንቃቄ እንደሚያሻው መናገራቸውን ጠቅሶ ዲደብሊው ዘግቧል። ባለፈው ሳምንት አብይ አህመድ ተመርቆ ስራ ጀምሯል ያለውና ከ7 ዓመት በፊት ተመሳሳይ መግለጫ ሰጥቶበት ድፍድፍ ነዳጅ ያመረትን የተባለበት የኦጋዴን የተፈጥሮ ጋዝ ልማትና በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር የመሰረት ድንጋይ የተቀመጠለት የጎዴ ማዳበሪያ ፋብሪካ ግንባታ የአካባቢውን ህዝብ ያላማከረ የኦጋዴን የተፈጥሮ ጋዝ ልማቱም ተከትሎ ነዋሪዎች የመጠጥ ውሃ ማጣታቸውን የኦጋዴን የተፈጥሮ ጋዝ ልማትን ይጠብቃሉ ተብሎ የመጡ የአብይ አገዛዝ ስልጣን አስጠባቂ ወታደሮች የሰብአዊ መብት እንደሚጥሱ ጭምር በቅሬታ ማንሳቱ ታውቋል። የቀድሞ ሶማሌ ክልል ምክር ቤት አባል ዶክተር አብዲ መሐመድ ቡባል ይህ ፕሮጀክት ከመጀመሪያ ጀምሮ ሲሰራ እስካሁን የአካባቢው ህዝብ ተሳትፎ አያውቀውም በማለት የተናገሩ ሲሆን በፕሮጀክቱ ምክንያት የአካባቢው ነዋሪዎች የተለያዩ ጉዳቶች፣ በሽታዎችና ረሃብ እንደገጠማቸው ተናግረው በአካባቢው በሚሰፍረው የኢትዮጵያ መከላከያ ሰራዊት ሳቢያ አርብቶ አደሮች ይጠቀሙባቸው የነበሩ የውሃ ጉድጓዶች መበላሸታቸውን ህዝቡ ከአካባቢው እንዲርቅ መገደዱን መጥቀሳቸውን ይኸው ዘገባ አመልክቷል። ከመከላከያ ሰራዊትና ከሰራተኞቹ መካከል የአካባቢው አንድም ሰው የለም የሚሉት ፖለቲከኛ ቅርብ ያሉትን ገጠር አካባቢ የሚኖሩ ሰዎች ስናነጋግር ወይም ከነሱ የምንሰማው መከላከያው ያጠቃቸዋል ሲሉ የሚደርስባቸውን የመብት ጥሰት ገልጸዋል። ዶክተር አብዲ ፕሮጀክቱ ለተገፋው ሶማሌ ህዝብ የሚሰራለት ሳይሆን አዲስና ተደራራቢ ችግሮችን ያመጣል የሚል ስጋት እንዳላቸውም ተናግረዋል። በሶማሌ ክልል ለረጅም ዓመታት የተደረጉ የነዳጅ ፍለጋና ልማት ጥረቶች ከአመጽና ከማፈናቀል ጋር የተሳሰሩ እንደሆኑ ዶክተር ጆሪያን አሊ ከ2 ዓመታት በፊት ያሳተሙትን ጥናት ዋቢ ያደረገው ዘገባ የኢትዮጵያ መንግስትና የውጭ ኩባንያዎች ከኦጋዴን ሸለቆ የሚገኙ የነዳጅ ክምችት ለማውጣት ያደረጓቸው ሙከራዎች ያስከተሏቸውን ተፈጥሯዊ ችግሮች አርብቶ አደር የሆነው አካባቢው ነዋሪ ለረጅም ዓመታት ለመጋፈጥ ተገዷል ሲሉ ጠቅሰዋል። በነዳጅ ፍለጋ ወቅት ከባድ የሰብአዊ መብት ጥሰቶች ተፈጽሟል የሚሉት ዶክተር ጆሪያ የአካባቢው ነዋሪዎች ጥብቅ የጸጥታ ቁጥጥር መጋፈጣቸውን፣ መተዳደሪያዎቻቸው መውደማቸውን፣ መሬታቸውን ለመልቀቅና ለመፈናቀል መገደዳቸውንም ጠቅሰዋል። በሶማሌ ክልል ነዳጅ ፍለጋና ቁፋሮ የተጀመረው በአጼ ኃይለ ሥላሴ መንግስት ጊዜ ሲሆን ሲንክሌር ኦይል ኮርፖሬሽን በተባለ የአሜሪካ ኩባንያ አማካኝነት በጊዜው የተጀመረ ሲሆን በተለይ በካሎብና ሂላላ የተፈጥሮ ጋዝ ለማውጣት የጀርመን፣ የሶቪየት ህብረት፣ የዮርዳኖስ፣ የቻይናና የማሌዥያ ኩባንያዎች ጥረት ሲያደርጉ መቆየታቸው አይዘነጋም። በቅርቡ የተፈጥሮ ጋዝ አውጥተናል በሚል ባዶ ቦቴዎችን በመደርደር የአብይ አገዛዝ ድራማ መስራቱን የአካባቢው ምንጮችን የጠቀሱ ዘገባዎች ጭምር ሲወጡ የነበረ ሲሆን ብልጽግና ፓርቲ የግሉ ጉዳይ አስፈጻሚ ነው የተባለው አብይ አህመድ ከ7 ዓመታት በፊትም
ደም ድፍድፍ ነዳጅ አውጥተናል፣ የኢትዮጵያ ሕዝብ እንኳን ደስ ያላችሁ በሚል መግለጫ መስጠቱን የሚያስታውሱ ወገኖች በጊዜው የተፈጥሮ ጋዝ ወጣ ተግባራዊ ማድረግ ጀምረናል የሚለው ገለጻም በተመሳሳይ ጥርጣሬ ላይ እንደጣላቸው ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ በተለያዩ የአገሪቱ አካባቢዎች ዛሬም የነዳጅ እጥረትን ተከትሎ አዲስ አበባን ጨምሮ ረጃጅም የነዳጅ ሰልፎች የተለመዱ ሲሆን በኦሮሚያ ክልል ነቀምትን ጨምሮ በአንዳንድ አካባቢዎች ጨርሶ ነዳጅ አለመኖሩን ተከትሎ ለቀናት በነዳጅ ማደያዎች ዙሪያ አሽከርካሪዎች ለመሰለፍ መገደዳቸውን የሚጠቅሱ ዘገባዎችን መውጣት ጀምረዋል። የኦጋዴን ነጻነት ግንባር አብይ አህመድ ስልጣን ላይ ከወጣ በኋላ ከትጥቅ ትግል በሰላም ስምምነት ወደ ሰላማዊ ፖለቲካ እንቅስቃሴ ገባ የተባለ ቢሆንም ተለጣፊ ፓርቲ በስሙ መቋቋሙን ተከትሎ የፓርቲው አመራሮች ከአገር ውጭ ተመልሰው መውጣታቸውና በተደጋጋሚ በመግለጫ አገዛዙን ሲቃወሙ መቆየታቸው ይታወሳል። በአዲስ አበባ ከተማ ውስጥም የጉልበት ብዝበዛ ወንጀል ሲፈጸምባቸው ነበሩ የተባሉ 18 ጨቅላ ህጻናትም ከሁለትም ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን ፖሊስ አስታወቀ። በአዲስ አበባ ከተማም ክፍለ ከተማ ወረዳ 5 ልዩ ቦታው ኦኤቤም ሆቴል ተብሎ በሚጠራው አካባቢም አንድ የ7 ዓመትም ታዳጊ ጨቅላ በመንገድ ላይ እያለቀሰም ሳለም ለምን እንደሚያለቅስም ሲጠየቅም ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎቹም ቤት እንደማያስገቡትም መናገሩን ተከትሎ ከታዳጊው የተቀበለው መመሪያ ወይም መረጃ መነሻ በማድረግና ተገቢውን ክትትል በማከናወን በኮልፌ ቀራኒዮም ክፍለ ከተማ ወረዳ 1 ልዩ ቦታው ቻይና ካምፕ አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሆኑ 18 ጨቅላ ታዳጊ ህፃናቶችን ከሁለት ተጠርጣሪዎች ጋር በቁጥጥር ስር መዋሉን ፖሊስ አስታውቋል። ተጠርጣሪዎቹ እነዚህን ህፃናትን ታዳጊዎች ከክልል ድረስ በመሄድ ከቤተሰቦቻቸው ላይ እናስተምራቸዋለን፣ የተሻለ ኑሮ እና መቻችላቸዋለን በማለት በማምጣትም ቆሎም ሶፍት ፔፐር እንደዚሁም ሚዛን በማሰራትም ከያንዳንዳቸው በቀን ከ150 እስከ 300 ብር ገቢ እንደሚያሰባስቡና ከዚህም በላይ የወንጀል አፈጻጸሞችን የመኪና መስታወት ወይም ስፖኬም አሰራረቅን ያስተምሯቸው እንደነበረ የፖሊስ ምርመራ ያስረዳል። በግለሰቦቹ ላይ ተገቢው ምርመራ እየተደረገ ሲሆን በአቃቢ ህግም በኩል ክስ እንደተመሰረተባቸው የፖሊስ መረጃም አስታውቋል። ህፃናትን ለእድሜያቸው በማይመጥን የጤና የእድገት የማህበራዊና ስነ ልቦናዊ ደህንነታቸውን የሚጎዳም ለህይወታቸው አስጊ በሆነ ሁኔታዎች ውስጥ እንዲሰሩ ማድረግ የህግ ተጠያቂነት የሚያስከትል ተግባር በመሆኑ ህብረተሰቡ በመሰል ድርጊቶችም ሲያጋጥሙት በአቅራቢያው ለሚገኝ የጸጥታ ተቋማት መረጃ በመስጠትም በህፃናት ላይ የሚደርስም የጉልበት ብዝበዛን መከላከል ይገባል ሲል ፖሊስም ጥሪም አቅርቧል። የማዳጋስካር ወጣቶች አመጽን ተከትሎ ፕሬዝዳንቱ ባለስልጣናትን ቢያባረሩም ጥያቄያችን አልተመለሰም በሚል ተቃውሟቸውን አጠናክረው የቀጠሉ ሲሆን ብሔራዊ ምክክር ይደረግ የሚል የፕሬዝዳንቱን ጥሪ ዛሬም ውድቅ አድርገዋል። በማዳጋስካር በአገሪቱ የመብራትና የውሃ መቆራረጥን ተከትሎ በአገልግሎቱ መስተጓጎል ሳቢያ ተቃውሟቸውን በአደባባይ ያሰሙ ወጣቶች ከጊዜ ወደ ጊዜ ተቃውሟቸው እየጠነከረ የአገሪቱ ፕሬዝዳንት ጭምር ከስልጣን እንዲነሱ እየጠየቁ ሲሆን ፕሬዝዳንቱ በበኩላቸው ካቢናቸውን ከመበተን ጀምሮ መፈንቅለ መንግስት ያሰጋኛል በሚል የአገሪቱን ጀነራል ጭምር ጠቅላይ ሚኒስትር አድርገው ትላንት የሾሙ ቢሆንም ወጣቶቹ ፕሬዝዳንቱ ከስልጣን እንዲለቁ አዲስ አስተዳደር እንዲዋቀር ያቀረቡትን ጥያቄ ተከትሎ ዛሬ ብሔራዊ ምክክር ይደረግ የሚል በአገሪቱ ቴሌቪዥን ቀርበው ጥሪ ያደረጉት ፕሬዝዳንቱ በተቃዋሚዎቹ ተቀባይነት አጥተዋል። ጄኔሬሽን ዚ በሚል የኬንያ ወጣቶች ያነሱት የተቃውሞ እንቅስቃሴ ከአገር እየተስፋፋ ሲሆን የማዳጋስካር ወጣቶችም በሀገሪቱ የተንሰራፋው የመልካም አስተዳደር እጦት የመብራትና የውሃ አገልግሎት በተደጋጋሚ መቆራረጥን ምክንያት በማድረግ የተነሳው ተቃውሞ የመንግስት ለውጥ እስከ መጠየቅ ተሸጋግሮ ተጠናክሮ ቀጥሏል። ፖሊስና ተቃዋሚዎች በተደጋጋሚ የተጋጩ ቢሆንም ወጣቶቹ ተስፋ ባለመቁረጥ ራሳቸውን በማደራጀት የተጠናከረ ተቃውሞ ያደረጉ ሲሆን የሀገሪቱ ተቃዋሚዎችም በፕሬዝዳንቱ የቀረበላቸውን አብረን እንስራ ጥያቄ ወደ ጎን በማድረግ ህዝባችንን አንክድም በማለት የተቃዋሚዎቹን ወጣቶች ጥያቄ በመደገፍ የበኩላቸውን ድርሻ መወጣታቸው ተገልጿል። ወጣቶቹ የጀመሩት ተቃውሞ በህዝቡም ዘንድ ተቀባይነት ያገኘ ሲሆን በተደጋጋሚ መብራትና ውሃ የሚያቆራርጡ ባለስልጣናትን ከስራ በማባረር ካቢኔውን በመበተን ስልጣናቸውን የሚያጸኑ የመሰላቸው የሀገሪቱ ፕሬዝዳንት በዋና ከተማዋ አንታራሪዮ ጨምሮ በተለያዩ ከተሞች ተጠናክሮ የቀጠለውን ተቃውሞ ማቀዝቀዝ አልቻሉም። ባለፈው እንደ አውሮፓውያን አቆጣጠር ሴፕቴምበር
ኖቬምበር 25 2025 ዓ.ም የተጀመረውና ወደ 2 ሳምንት እየተጠጋ ያለው ተቃውሞ የተነሳው በአገሪቱ ካሉ ተቃዋሚዎች መካከል ሁለቱ የመብራትና የውሃ መቆራረጥን ምክንያት በማድረግ የተቃውሞ እቅድ እንዳላቸው ይፋ ካደረጉ በኋላ ወጣቶቹ በራሳቸው አደራጅነት በማህበራዊ ሚዲያ በመቀስቀስ ተቃውሞውን ማቀጣጠላቸው ታውቋል። ይህ በእንዲህ እንዳለ በሞሮኮም በተመሳሳይ የአገሪቱ መንግስት የዓለም ዋንጫን በ2030 እናዘጋጃለን በሚል ቅንጡ ስታዲየሞችን በመገንባት ላይ የተጠመደ ሲሆን በተቃራኒው ለጤናና ለትምህርት ዘርፍ ትኩረት አልሰጠም በሚል ጄኔሬሽን ዚ በሚል የሚጠራው የወጣቶች የተቃውሞ እንቅስቃሴ ተጠናክሮ የቀጠለ ሲሆን የአገሪቱ መንግስት ተቃዋሚዎችን ለማፈን ሰፊ የአፈና እንቅስቃሴ ያደረገ መሆኑም እየተጠቀሰ ነው። ከዚህ ቀደም የኬንያ ወጣቶች ዳቦን ጨምሮ የተለያዩ ኤሌክትሮኒክስ መሳሪያዎች ላይ የአገሪቱ መንግስት የጣለውን ግብር በመቃወም የአገሪቱን ፓርላማ ጭምር በተቃውሞ በመቆጣጠር ፓርላማው ያጸደቀውና ህገወጥ ያሉትን የግብር አዋጅ የኬንያው ፕሬዝዳንት ዊሊያም ሩቶ ተቃውሞውን ተከትሎ እስከ መሰረዝ መድረሳቸው አይዘነጋም። የጄኔሬሽን ዚ ተቃውሞ በኔፓልም በሙስና የነቀዙ ባለስልጣናትን ከስልጣን ያባረረ ሲሆን የአገሪቱን ጠቅላይ ሚኒስትር ጨምሮ አገር ጥሎ መፈርጠጣቸው አይዘነጋም። የኢትዮጵያ ወጣቶች ከጎረቤት ኬንያ ጀምሮ እስከ ማዳጋስካር ድረስ በወጣቶች እየተደረጉ ያሉ አገር አቀፍ እንቅስቃሴዎች ትምህርት ሊሆኗቸው ይገባል የሚሉ ጥሪዎች የማዳጋስካርና የሞሮኮ ተቃውሞዎች መነሳታቸውን ተከትሎ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የናይጄሪያ አንግሊካል ቤተክርስቲያን ከቸርች ኦፍ ኢንግላንድ ጋር ያለውን ግንኙነትን ማቋረጡን አስታወቀ። ባለፈው አርብ ሳራ ሞሊ የእንግሊዙ አንግሊካል ቤተክርስቲያን የመጀመሪያይቱ የካንተርበሪ የሴት ሊቀ ጳጳስ አድርጎ መሾሙን ያስቆጣው የናይጄሪያ አንግሊካል ቤተክርስቲያን የተመሳሳይ ጾታ ግንኙነትን የሚደግፉት ሊቀ ጳጳስ ሳራ መሾማቸው የሞራልም ሆነ የመንፈሳዊ ድቀት ነው በማለት ውግዘቱን በማቅረብ ከካንተርበሪው ጋር ያለውን ግንኙነትን ማቋረጡን በመግለጽ ተመሳይ የአንግሊካል ቤተክርስቲያን አባላትም ተቃውሟቸውን እንዲያሰሙ ሲል ጥሪ አቀርቧል። የቀድሞዋ የ63 ዓመቷም ነርስና የሎንዶን ጳጳስም የሆኑትም ሳራ ሞሊ በአንግሊካል ቤተክርስቲያን ታሪክ 106ኛዋ ሊቀ ጳጳስና የመጀመሪያው የሴት ሊቀ ጳጳስ ሆነው በመጪው የፈረንጆቹ አዲስ ዓመትም ጥር 2026 በይፋም ይሾማሉም ተብሎ ይጠበቃል። የጳጳስም ሳራን መሾሙን ተከትሎ የተለያዩ የአንግሊካል ቤተክርስቲያን አማኞች የድጋፍና የተቃውሞ አስተያየት የሰነዘሩ ሲሆን ግሎባል ሳውዝ ፌሎ ኦፍ አንግሊካል ቸርች አዲሱን ሹመት 100 ሚሊዮን ተከታዮች ላሉት የአንግሊካል ቤተክርስቲያን ትልቅ ስህተት ሲል ተቃውሞውን ገልጿል። ሌላኛው መጽሐፍ ቅዱስን በሰው ልጆችም ልብ ውስጥ ለማሰረጽ እንደሚንቀሳቀስ የገለጸው GOF ኮን የተሰኘው ተቋምም የሊቀ ጳጳስ ሳራን አዲስ ሹመትን በሐዘን ተመልክተናል። ይህ ሹመት የካንተርበሪ አርክቢሾፕ ከዚህ በኋላ አንድነት ላይ የመሪነት ሚና መጫወትም ሳይሆን ልዩነትን ያስፋፋል ሲል ተቃውሞውን አሰምቷል። የደቡብ ሱዳን አንግሊካል ቤተክርስቲያን ሊቀ ጳጳስ አንቶኒ ፖጆ በበኩላቸው አዲሲቷ ሊቀ ጳጳስ ሳራ ምዕመናኖችን በቅንነትም እንዲያገለግሉ እግዚአብሔር እንዲረዳቸው ልንጸልይላቸው ይገባል ማለት የድጋፍ አስተያየቱን ሰጥቷል። እንደ ፈረንጆቹ አቆጣጠር በ2021 በጎረቤት ኬንያ የአንግሊካል ቤተክርስቲያን የመጀመሪያዊቷ ሴት አገልጋይ የሆኑት ኤሚሊ ኦያንጎ እንዲሁ ለካንተርበሪዋ ሊቀ ጳጳስ ሞሊ ድጋፋቸውን በመግለጽ በቀጣይነትም በቤተክርስቲያኑት ውስጥ አዎንታዊ ለውጦችን እናያለን ሲሉ እምነታቸውን ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ለወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።